ሰላም አለይኩም ውድ ኢትዮጵያውያን ደህና ናችሁ ወይ? ሁሉ ጊዜ በፍቅር እመጣለሁ እዚህ አምቼው ዘንድ የኢትዮጵያ ፍቅር ስላለኝ የህዝብ ፍቅር ስላለኝ ነው። ሰዎቹ መቼ ነው ህልም የሚያበቃው? ለምሳሌ ህልም ሰው ያልማል አይደለ? ሌሊት ላይ እና መቼ ነው የሚነቃው? ጠዋት ነው የሚነቃው አይደለ? የአብቹ ህልም ግን መቼ ነው የሚነቃው? አብቹ መቼ ነው ከህልሙ የሚነቃው? ፍጹም አይገባኝም። ሁሉም ነገር ተምታታ እኮ መቆጣጠር አልቻለም በፍጹም። ሁሉም ነገር በቃ አሁን በእልህ ነው የሚሰራው ያለው ወይስ በሪዝን ዋላስ በጭንቅላቱ እያሰበ ነው የሚያሰራው? አይደለ ምንም ነገር አልገባኝም። ሰውየው ግን ሁሉም ነገር በትምህርት ተምታቷል፣ በኢኮኖሚ ተምታቷል፣ ደሞዝ ምናምን የሚባል ስንት አይነት ነገር መጥተዋል። አሁን ወደ ህዝባዊ ማዕበልነት የማይለወጥበት ምክንያት የለም። ዶክተሮቹ በሙሉ አንድ ቀን ነው ምናምን ቀርቷቸዋል ለማቆም። ጠቅላላ ምን እንደሚያደርግ አላውቅም። ያስራቸዋል። ትግራይ ውስጥ ዴድላይን አለ ወይ ሪኮግናይዝ ያደርጋታል ያውቃታል ወያኔን ወይ ደግሞ አያውቃትም። አንዱ እናውቃለን ወይ ለያየ ያሉ ወይ አሁን ግን ብዙ አይነት ወሬ ይዤ መጥቻለሁ። ዛሬ ያመጣሁላቸው ወሬ እንግዲህ ትግራይ ውስጥ የተደረገው ነገር አንድ፣ ኢትዮጵያ ውስጥ ያለው ባጭሩ ሁለተኛ፣ ደግሞ ሶስተኛ ደግሞ ኢትዮጵያ ምሁራን ምን ብለው ነው የሚናገሩት ያሉት የሚመክሩት ያሉት ሰው ከሰማ፣ አራተኛው ደግሞ ኦፍኮርስ የፕሬዚደንት ኢሳያስ አፈወርቂ ሁላችን ስንጠብቀው የነበረ መጽሐፍ ለዓለም ይዘረጋል በሳምንት ውስጥ። ስለዛ ዲስካስ እናደርጋለን። እዛ ከመግባቴ በፊት ግን ሰዎች አንድ ታሪክ ልንገራቸው። አንድ ጊዜ አሜሪካ ውስጥ ብዙ የሚጠጣ አበሻ አለ። ሲጠጣ ተበላሸ፣ ሁሉ ነገር ተበላሸና ሆስፒታል ገባላቸው። ሲገባ ጊዜ ሲያክሙት ዶክተሮቹ የሚያስደነግጥ በሽታ ነው። ብዙ ነገር ነው የታመመው፣ ብዙ ነገር ተበላሽተዋል። እና ወንድምየው ሆስፒታል ጋር መጥቶ ታዲያስ ደህና ነህ ብሎ ጠየቀውና ኦኬ ብሎ ሲያወሩ ዶክተሩ አንዴ አይቼው ልምጣ ዶክተሩን ብሎ ይወጣል። ከዛ ከተኛበት ሩም ውስጥ ወጥቶ ሲመለስ ፊቱ ተጨማዶ ተመለሰ። ደስ አላለው እና ታዲያስ ምንድነው ተጨማደድክብኝ ይለዋል። አይ ሁሉም ደህና ነው ምንም አይደለም። እኔስ ራሴን ሀሳብ ሳስብ ምንድን ነው የሚያሳስብ? እውነቱ ምንድን ነው አለ። ምን ዶክተሩ ምናምን አለ እንዴ ይለዋል። አዎ ትንሽ ደስ የሚል ወሬ አይደለም። ምንድን ነው የሚለው ያለው ጠይቀው። እኔ ጉበቴ ብቻ ነው የታመመው አይደለም፣ ሌላ የታመመ ነገር አለ? ኖ አቲን ኩላሊቱም ተነክተዋል አሉ። ኩላሊት? የምን ኩላሊት? ኩላሊት የሚባል በሽታ የለኝም። የተረሱ ብቻ አይደለም አንጀቱም አንድ ነገር ሆኗል ይላል። በአንጀት እንዴት አድርገህ ነው እንደዚህ የምትለው? ዝም ብሎ ነው የሚያምታታው ሰው። የምን አንጀት ነው? ሆዴ አንዳንዴ ይቆርጠኛል እንጂ ምንም ነገር አላደርግም። ሌላም ነገር ተመቷል አለ። ምንድነው? ሁለቱም ሳምባ ተመተው በትንሽ ነገር ነው ሰርባ የሚያደርጉት። እሱ ብቻ አይደለም ሳምባም ጭምር በፍጹም የሚሆን ነገር ፓንክራያዝም ሲለው ፓንክራያዝ የሚሆን ነገር የተባበሩት በሽታዎች አትለኝም እንዴ? በቃ አሁን እወጣለሁ ከዚህ ቤት። ሰውየው እብድ ነው አለ። እኔ በእንደዚህ አይነት አካሄድማ ስንት ጊዜ ነው የምቆየው አላቅም አለ። ነገም እኮ ለመሞት ይችላሉ አለ። በቶሎ አዲስ አበባ ሀገሬ ውስጥ አዲስ አበባ ለምን አዲስ አበባ ትሄዳለህ? ለምን አታከም? ትቼ ልሙትበት አለ። ካቲካ መሞት ላይ ቀር ተደስቼ አገሬን አይቼ ሬሳዬ ከዚህ ጋር ከሚቀበር አገሬ ሂጄ ጠጥቼ ልሙትበት። አገሬ ቀጥታ አገሬ መሄድ እፈልጋለሁ። አገር ስትገባ ምን ታደርጋለህ? ካቲካላ ቤት ውስጥ ነው የምገባው። ቀጥታ አዝማች አስፓስብል እጠጣለሁ፣ በዛው ፈንድቼ እሞታለሁ አለ። አብቹ ምን ያህል የተባበሩት በሽታዎች የፖለቲካ በሽታዎች እንዲባፈኑት ጊዜ ፕሩቭ ላድርግላችሁ። ሰዎቹ ሚዲያ ውስጥ የሚካሄደው ነገር እንዴት አድርጎ ነው የሚችለው? ያለው ወንድ ነው፣ ቆራጥ ነው። በእልህ ነው የሚያደርገው ያለው ወይስ በምንድን ነው? እዚህ ጋር ለምሳሌ ሼር ላድርግላችሁ አንዳንድ ነገሮች።
ኦኬ ምን ይላል? ፊልድ ማርሻል ብርሃኑ ለግዳጅ ተልእኮ ተዘጋጁ ብለዋል። ማን ነው የሚዘጋጀው? አማራው ነው የሚዘጋጀው? ግዳጁ ምንድን ነው? ትግራዩ ነው የሚዘጋጀው ወይስ ምንድን ነው? ሰዎቹ ወይስ የአዲስ አበባ ህዝብ ነው? አልገባም። ይቀጥላሉ ማለት ነው። ተስፋ አልቆረጡም። አንድ ቦታ ጋር ደግሞ ተዘጋጅተናል፣ ጦርነቱ ፍትሃዊ ነው ይላል። ተዘጋጅተናል። 6 ዓመት እኮ ተዋጋ። አሁንማ ውጤቱ ካልመጣ ተወው እንጂ ትዘጋጃለህ። አሁን በጣም ይገርማል። እሺ ሌላ ደግሞ እስኪ እንሂድ። የኢትዮጵያ አየር መንገድ ጀብድነት የኢትዮጵያ አየር መንገድ ጀብደኝነት እሱን አመጣላቸዋለሁ። ሰዎች ምን እንዳደረጉ ኦኬ አመጣላቸዋለሁ። ዝም ብላችሁ ተከታተላችሁ ሰዎቹ። እኔ ገርሞኝ ጀብደኝነት የሚባለው የት ነው ያለው የተሰራው ሲባል ለከ አቢቹ ዲሳይድ ያደርገው አንድ ነገር አለ። ስዩም ተሾመ እንደነገረን ከሁት የበለጠ አማጺ ለመሆን ፈልጓል እዛ ሬድሲ ውስጥ አይደለ? ቴሮራይዝ ለማድረግ ሬድሲ እና አሁን ደግሞ ሌላ አይነት ቴሮሪዝም ሰውየው ወደ ቴሮሪዝም እየገባ ነው ምላቻለሁ። ተወልድ ነኝ። ህንድና ፓኪስታን ወደ ለየለት ጦርነት በገቡበት በአሁኑ ወቅት የኢትዮጵያ አየር መንገድ ዛሬ በፓኪስታን አየር ክልል ላይ ለብቻው የበረረ አየር መንገድ መሆኑ ዓለም አቀፍ አቪዬሽን ተቋማትን አስገርመዋል። ሬውተርስ እንደዘገበው ኦፕሬሽን ሲንዶር በሚል እየተካሄደ ባለው የህንድና የፓኪስታን ጦርነት ሁሉም አየር መንገዶች የፓኪስታንን አየር ክልል ትተው በአማራጭ መስመሮች እየበረሩ ይገኛሉ። የፍላይት ራዳር መረጃ እንደሚያሳየው ግን በዚህ አየር ክልል ያለፈ ብቸኛው አውሮፕላን የኢትዮጵያ አየር መንገድ ሆኖ ተመዝግቧል። ይኸውላችሁ ይሄ ነው ምን ብለው አወሩ? ኢትዮጵያ አየር መንገድ ጀብድና የሚገርም ነው በጣም ኢትዮጵያን አመሷት እኮ የሚገርም አይነት ታሪክ ሰርቶ ሊጠፋ ነው የሰው። እስኪ እንቀጥል። እስኪ ከዚህ ደግሞ እንቀጥል። ሌላ ጦስሳ እንቀጥል። እዛ ጋር ከመግባቴ በፊት ግን ኦፍኮርስ ጨዋታዬን ጨርሰው በእናታችሁ ወሬ እንዴት አድርጎ ነው የሚችለው? ቀጣይ 10 ዓመት በየቤቱ ሮቦት አገባለሁ ያስገባል። በሮቦት ነው ኦፕሬት የሚያደርጉ ከዚህ 10 ዓመት ከ10 ዓመት በኋላ ኢትዮጵያ በጠቅላላ በየቤቱ ሮቦት ይኖረዋል ይላቸዋል። እንኳን ደስ አላቸው። 10 ዓመት ይቆያል። በህልሙ ዘላለማዊ ነው። አብቹ ኤሪትሪያ ድንበሯ በድሮን ተደበደበ። አቤት አቤት ጭንቀት! ሱዳን ውስጥ የተደረገ ነገር ድንበሯ ውስጥ ተደበደበ። ቀጠናው ታውኳል። ያወቀው ግን ይሄ ሰውዬ ነው፣ ሌላ ሰው የለም አይደለ? እና አረብ ኤሚሬት ሱዳን ውስጥ የሚያደርገው ፖርት ሱዳን አካባቢ። እሺ በህልም ትኖራለህ። ድንበር ላይ የሾለከው አደገኛ ቪዲዮ ወደቡን ባቋራጭ ሰዎች እንዴት ነው ተብለቅልቆ ይገባል። አንድ ክሬዚ የሆነ ገላዲዮስ የሚባል የትግራይ ፕሮፌሰር ነኝ የሚደግፍ ሰው ያለ እና ይታያል፣ ባህሩ ይታያል። ትግራይ ላይ ሆነ በውስጥ ውስጥ ሄደ ደግሞ መግባት ይቻላል ሲል እኔ ቱቦ ገላዲዮስ የሚባል ብዙ ቪዲዮ ሰርቻለሁ ድሮ በትግርኛ። በምን አድርጎ ነው በአቋራጭ የሚገባው? የሚገርም በአፋር እንደሆነ አልተቻለም። ኢትዮጵያ ወደ ቀይ ባህር ተጋበዘች። በእናታችን ማነው የጋበዛት? መጠቀም ከፈለገች ኦኬ፣ ሱዳን ውስጥ አለላት ከፈለገች፣ የኤርትራ ወደቦች አለላት። የተጋበዘችው ነገር የለም። ኦልሬዲ ጅቡቲ ውስጥ ትሰራለች ያለችው። ሶማሌ ኢንካችሁ ፖርት አላቸው፣ እምቢ አለ። ታጁራ ተቀበል ተባለ፣ እምቢየዋል። እንደሚፈልግ አላውቅም። ይሄ ሰው ብጥብጥ ብቻ ነው። የተጋበዘ ኢትዮጵያ ለምን የለ ሬድ ሲ ውስጥ መጠቀም ይችላል። የሚጠቀምበት ኢትዮጵያዊ ያለ እንጂ የተጋበዘ ለምንድን ነው? ምን ለማድረግ ነው የምትጋበዘው? ጋባዡስ ማን ነው? የሚገርም እኮ ነው። ክሬዚ ወይ በፍጹም ያሳዝናል። ሁሉም ነገር ያበቃል። ህወሓት ደግሞ ሁሉም ነገር ያበቃል ከሰረዛችሁኝ እያለ ነው። 2-3 ቀን ቀርቶታል፣ እናየዋለን። እሱ ደግሞ
ህወሓት በይፋ ተገነጠለ ደግሞ ይባላል። እዚህ ጋር ምንድነው ነገሩ? እኔ አልገባኝም። ሰዎች እንዴት አድርጎ ነው የሚችለው? ራሱ ተገንጣይ ነው አብቹ ኦፍኮርስ። ስዩም ተሾመ ደግሞ ለሁለቱም ተዘጋጅተናል ይላል። ለትግራይና ለኤርትራ ምንም ነገር እኮ ድሪመርስ ናቸው። ኢንፋክት ሶስተኛም አድርገው እንጂ አሁንማ ፋኖም ጨምርበት ነው የምለው። I don't see any reason why not. እስኪ ሌላ አለ ወይ? አብይ የቁም ታሳሪ ሆነ። ኦፍኮርስ ይመስለኛል። አዲስ አበባ ተቀርቅረ ነው ቁጭ የምትለው። ኦሮሞ ለአማራ አጎቱ ነው ይላል። አንድ የሆነ ነፍጠኛ፣ የኦሮሞ ነፍጠኛ ማለት ነው። ኦሮሞ ለአማራ አጎቱ ነው ሊሆን ይችላል። ሜይ ቢ እንደዛ ከሆነ ለምን ይደበድበዋል? እና ሰዎቹ በዚህ እንግዲህ ወደ ፕሮግራም ይገባለሁ። እኔ የምለው ተጨናንቋል ሁሉም ነገር። ምን እንደሚያደርግ አላውቅም። ሰውየው የሁላችሁ እንግዲህ ብዙ ደስ የሚል ፕሮግራም ይዤ መጥቻለሁ። ቀስ ብላችሁ ታይታላችሁ። በመላው ኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ለማድረግ ተነስተዋል። አገዛዙ ያቀረቡት ጥያቄ እንዲመለስላቸው የሚጠይቁት የጤና ባለሙያዎች ጥያቄያቸው ካልተመለሰ በነገው ዕለት የሚጀምር የስራ ማቆም አድማ እንደሚያደርጉ አስታውቀዋል። ጥያቄ የቀረበለት የአገዛዙ የጸጥታ ኃይሎች አስተባባሪዎችና ሐኪሞችን በተለያዩ የአገሪቱ ቦታዎች ላይ እያሰሩ ይገኛሉ። ከልከሉ ተሰምቷል። ኦኬ፣ ሰዎቹ አጠር ባለ ነገር ነው የማቀርበው። እንግዲህ አንድ ቀን ቀርቷቸዋል። ደሞዝ ይሰጣቸዋል በልተው እንዲሰሩ። የጠየቁት ሌላ ነገር የለም። እነሱ የጠየቁት ደሞዝ ነው የጠየቁት አይደለም። ከሳውት ሱዳን በታች ይከፈለኛል፣ በ100 ብር ሰርቫይቭ ማድረግ አልችልም ነው የሚሉት። እና ማሰር ጀመረ ይላቸዋል። አሁን ደግሞ ትግራይ ውስጥ የሁላችሁ ሰላም ስለፈለጉ ከኛ ጋር ከኤርትራኖች ጋር ሰላም ስለፈለጉ ኤርፖርት ውስጥ የሚያደርገው ቅሌት ደግሞ ተመልከቱ። ሰዎች ተመልከቱ። የብልጽግናው መንግስት ወደ ትግራይ ክልል ማንኛውም የውጭ ሀገር ዜጋ ለመሄድ መከልከሉን ተከትሎ በቦሌ ዓለም አቀፍ ኤርፖርት፣ ወደ መቀለ አሉላ አባ ነጋ ኤርፖርትና አክሱምና ሽሬ ኤርፖርቶች የውጭ ዜጎች እንዳይሄዱ ተከልክሏል ተብሏል። የአሜሪካ አምባሳደርስ መሄድ ይችላል ወይስ አይችልም? እነዚያ ሁሉ አምባሳደሮች አዲስ አበባ የነበሩት ሲመላለሱ የነበሩት መቀሌ አሁን አይሄዱ ማለት ነው? የአጭሩ አሜሪካዊስ አይሄዱ ማለት ነው? እየተመላለሰ ስትጉድ የሚሰራው እነሱ ሲቀበሉታል ወይስ በግድ ይሄዳሉ? እናያለን። ብቻ ኤኒዌይ ትግራይ አይሶሌት አርጓታል። ካለም ውስጥ ትልቅ መከራ ውስጥ ገብቷል ማለት ነው። እዛ ይህ ሁሉ ደግሞ ከኤርትራኖች እና ከፋኖች ጋር ሰላም ለማድረግ ስለፈለገ ሌላ ነገር የለም። እዚህ ጋር እኔ እንደሚገባ እስኪ እንቀጥል። ይህን ክልከላ የተደረገበት የትግራይ ክልል ፌዴራሉ ብልጽግና አገዛዝ በጻፈው ደብዳቤ ጉዳዩ የአደጋ መጠን በመረዳት አስቸኳይ መፍትሄ ያስፈልገዋል ብሏል። የብልጽግናው መንግስት ሀገሪቱን በጦርነት የሚመራና የሚያወድማት ከመሆኑም ባለፈ የሚወስናቸው ውሳኔዎች እጅግ አምባገነንነት የሚታይባቸውና ሁሉንም ነገር መቆጣጠር የሚፈልግ መሆኑን የሚያሳዩ ናቸው። በተለይም በቅርብ ቀናት ውስጥ የውጭ ዜጎች ለማንኛውም ተግባር እንዳይሄዱ ከለከለ የሚል ሲሆን ይህም በቱሪስት መዳረሻነት የሚታወቀውን የሀገሪቱን የሰሜን ክፍል የሚጎዳ መሆኑን የሚታወቅ ቢሆንም ውሳኔው ፖለቲካዊ ይዘት ያለው መሆኑን የትግራይ ክልል ባወጣው መግለጫ ጠቁሟል። ከህወሓት ጋር ቅራኔውን መፍታት ያልቻለው የአብይ አህመድ አገዛዝ ለጦርነት እየተዘጋጀ ባለበት በዚህ ጊዜ እንዲህ አይነት ውሳኔዎችን ማሳለፉ በትግራይ ድጋሚ ጦርነት ሊያገረሽ ነው የሚለውን ስጋት ከፍ አድርጎታል። ከሰሞኑና እንግዲህ የሁላችሁ ይሄ ነው ጦርነት ለምን አትዋጉም እኮ ነው ከአማራ ጋር እና ከኤርትራ ጋር። እነሱ ደግሞ ብየው ሰላም ነው የምፈልገው አሉ። አገዛዙ መልሶ እንዲቋቋም ያደርገው የባህር ኃይል ሰርገኛ መጣ። እዛ ላይ ከመሄዴ በፊት ትግራይ ውስጥ ያለው መከራ ይኸውላችሁ ይሄ ነው። ይኸውላችሁ ይሄ ነው። ሁሉም ጋር ሪጀክትድ ሆነ። በቃ የሚቀበለው ሰው አለ። ትግራይ ውስጥ፣ አማራ ውስጥ፣ ኦሮሞ ውስጥ ኤቭሪዌር። ትናንሾቹማ ተዋቸው። ጋምቤላ ውስጥ የትም ቦታ ተቀባይነት የለውም ይሄ ሰውዬ። ግን ከጀመረው በሽታ ከጀመርኩት በፍጹም እንዴት አድርጌ ለቀዋለሁ ብሎ ጥበብ ስላጣ በሽተኛ ስለሆነ አሁን ደግሞ ባህር የሁላችሁ ቀጥሎበታል ማለት ነው። እንሂድ እስኪ እንስማ ዜጋ ብን ተዘጋጅተን እየጠበቅን ነው ሲል አስታውቋል። አገዛዙ መልሶ ያደራጀው የባህር ኃይል አመራር አባል በሚዲያ እንደተናገሩት በዲፕሎማሲ ወይም በሌላ ዘዴ ወደ ባህር ስለምንቀላቀል ተዘጋጅቶ መጠበቅ ተገቢ ነው ሲሉ ምኞታቸውን ሲናገሩ ተደምጠዋል።
በዲፕሎማሲም ወይም በሌላ ዘዴ ሌላው ዘዴ በጉልበት ነው ኦፍ ኮርስ አዲስ ባህር ኃይል ተቋቁሟል። መቋቋሙ ክፋት የለውም። ምክንያቱም ተዘጋጅቶና ተሰናድቶ መጠበቅ ጥሩ ነው። በዲፕሎማሲ ወይም ደግሞ በጊቭ ኤንድ ቴክ የባህር ክልል አግኝቶ በጋራ መስራትን ቢመጣ ሰርገኛ መጣ እንዳይሆን በዛ በተዘጋጀው እና በዲፕሎማሲ በተገኘው ወይም ደግሞ በሌላ ሚንስ በተገኘው ባህር ላይ ወዲያውኑ መርከበኛውን ለማሰማራት እድል ይፈጥራል። እኔ መስለኝ የመርከብ ማየት በቃ ባህር ላይ ነው የፈለጉት ለማሳፈፍ የከለከላቸው ባህር የለም ወይ በሰላም ወይ በኃይል ይላል። ሰዎቹ ታዘቡ ብቻ እንዴት እንደቀጠሉበት ነው የምላቸው ያለሁት። ያንን ነገር በፍጹም ጥበብ አጡ፣ ችሎታ የለም። የአብይ አህመድ አገዛዝ ወደብ አገኛለሁ ባህር ኃይልም ይኖረኛል በሚል በተከተለው አካባቢ ኢትዮጵያ ከኤርትራና ሶማሊያ ጋር ዲፕሎማሲያዊ ውጥረት አስገብቷት እንደሚገኝ ይታወቃል። በሌላ በኩል ደግሞ የአገዛዙ መከላከያ መረጃ ኃላፊ ጌታቸው ጉድና ጦርነቱን በአሸናፊነት ማጠናቀቅ ሰላም እናሰፍናለን ሲሉ ተናግረዋል። ጀነራል ጌታቸው ባህር አይደለም የሚፈልገው ኔቪ ነው የሚፈልገው። ታጁራ ኮና ተጠቀምበት ብለውታል እኮ የሰው እምቢ ስላለ ደግሞ ሳዑዲ አረቢያ ገባበት። ለምን ገባች ብሎ ደግሞ በቀደም ያለቅስ ነበረ። ትናንትና ባቀረብኩት ቪዲዮ አይደለ ያ ቆሪጥ የሚል ሰው እና እየተዋጋን ያለነው ጦርነት በኢመደበኛ ድረርት የተደራጁና ኢፍትሐዊ ጦርነት ከሚያደርጉ ቡድኖች ጋር ነው ሲሉ ነው በመከላከያ አመራሮች ስልጠና ላይ መናገራቸው የተሰማም። እና በኢትዮጵያ መቼ ነው በቃኝ የሚለው? አንድ ሰው ቦክስ ይገባል፣ ቦክስ ውስጥ አይደለ ይደበደባል፣ ጭራሽ አንጎሉ ይዞረዋል እና እንዲህ ብሎ ሊመታ ሲል ሁሉ ማየት አቅቶታል። ተሸፋፍነው ልክ ፍሬዘር እንደነበረው በ15ኛው ዙር ላይ ትዝ ይላችሁ እንደሆነ ማኒላ ውስጥ ከመሐመድ አሊ ጋር መቼ ነው የሚበቃ? አንድ ሰው በበቃኝ ተሸነፍኩ የሚለው መቼ ነው? የሚቀርብ እኮ ነው እንደዚህ። ኦኬ እንግዲያው የዛሬ ፕሮግራሜ ደግሞ አዲሱ ይሄ ነው። የዓለም ህዝብ ጦርነቱ እነዚህ ክሬዚ ሰዎች እንዳያነሱት እኛ ኤርትራኖች ምን መጣላት አንፈልግም። ስለዛ ነው ዓለም ወሪድ መሆን አለበት። ቢኮዝ ይሄ ሰው የክሬዚ ነው። ስለጨነቃቸው ምን ነገር ማድረግ ይችላሉ። የማይችሉት ነገር ውስጥ ነው የሚገቡት። እና እዚህ ፕሮግራሙን ለእናንተ ኢንፎርሜሽን ያመጣሁት በኤሪትሪያ ሳይድ መካከል ዳግም ግጭት ከመቀስቀሱና በሺዎች ህይወት ከማለፉ በፊት ዓለም አቀፍ ተቋማትና እንዲሁም ሀገራት ዝምታቸውን መስበር ይጠበቅባቸዋል ተብሏል። ሁለቱ ሀገራት ከ6 ዓመታት በፊት ተፈጥሮ የነበረውን የሰላም ድባብና እንዲሁም ንግግር መመለስ ይገባቸዋል ሲሉ ምሁራን አሳስበዋል። በተለያዩ ማህበራዊ ጉዳዮች ላይ በማህበራዊ ሚዲያዎች ላይ የሚጽፈው ኦሃድ ቤናሚን ከቀናት በፊት በፌስቡክ ማህበራዊ ድረገጹም ከዚህ ቀደም ዓለም አቀፍ ሀገራትና እንዲሁም ተቋማት ማስቆም የሚችሏቸው ጦርነቶች ከመጀመራቸው በፊት ምልክት እያሳዩና መቆም ይገባቸው የነበሩ ቢሆንም ዓለም አቀፉ ማህበረሰብ በዝምታ በማለፉ በመቶ ሺዎች የሚቆጠሩ ህይወታቸውን እንዲያጡ ሆኗልም ብለዋል። አሁንም በኢትዮጵያና በኤርትራ መካከል ተመሳሳይ ምልክቶች እያስተዋሉ መሆናቸውን ገልጸው ተቋማት በተለይም የተባበሩት መንግስታት ድርጅትና ሌሎች የሁለቱ ሀገራት የዲፕሎማሲ አጋር ሀገራት ተጽዕኖ ማድረግ እንደሚገባቸውና ሁለቱ ሀገራት ከጦርነት ይልቅ ሰላማዊ ንግግርን መፍትሄያቸው አድርገው ጉርብትናቸውን በሰላማዊ መንገድ እንዲቀጥሉ ማሳሰብ ወይም ማሸማገል ይኖርባቸዋልን ብለዋል። እዚህ ጋር እኮ ተነጋገሩ የሚባለው ነገር ምንድን ነው? ቢዝነስ ነው የሚፈልገው? በስንት ነው መጠቀም የሚፈልገው? አስብ። ማሳዋ ነው ችግር። ኦፍኮርስ ማሳዋ ለአማሮች እና ለትግሬዎች ነው የሚሆነው ጂኦግራፊካሊ ስታዩት እና አድቫንቴጁ ለነሱ ነው። ማሳዋ አሰብ ለነሱ ምንም ነገር አያደርግም። ከአሰብ ወደ ታች ነው የሚወረደው። ሰዎቹ ማፑን ብታዩት እንደዛ ነው የሚለው አይደለም። እዚህ ጋር አላቀረብኩትም ይሆናል እንጂ ማሳዋ እዚህ መሀል ውስጥ ለኖርስ ትግሬንስ ነው እና ለአማሮች አላደለ። ይሄ አሰብ የሚሉት ግን ወደ ውስጥ ወደ ኢትዮጵያ የሚገባ ነገር ነው። ስለዚህ በጣም ኢምፖርታንት የሚሆነው ፖርት ለአማሮች ፖርት ማሳዋን ተጠቀሙበት ነው። ምንድን ነው የምትፈልገው? ትግሬዎችም እንደዛ ኢትስ ኦፕን ፎር ዩ። ማሳዋም ለኢትዮጵያኖች ኦፕን ነው።
ልውሰደው የሚባል ነገር በፍጹም የማይቻለው እንጂ ለመጠቀምማ ግን መነጋገር ከሆነ ካሁን በኋላ አብቹ ልጠቀም ነው የምፈልገው የእናንተ ባህር ነው ካላለ በፍጹም የሚያስጠቅመው ሰው የለም ከሌሎች ኢትዮጵያኖች ጋር እነሱ እስኪመጡ ድረስ መጠበቅ ይኖርብናል እኛ ኤርትራኖች ኦሃድ ቤን አሚን ከሁለት አስርት ዓመታት በፊት በሁለቱ ሀገራት መካከል የነበረው ጦርነት ቀድሞ ማስቀረት የሚቻልና ተገቢ ያልነበረ ነው ያሉ ሲሆን በዚህ ምክንያት በሺዎች የሚቆጠሩ ህይወታቸውን እንዳጡ አስታውሰው አሁንም ተመሳሳይ እንቅስቃሴዎች እየተደረጉ መሆናቸውን እናስታውላለን ይህ ተገቢ ያልሆነና በአስቸኳይ መቆም የሚገባው ነው ብለዋል ኢትዮጵያና የኤርትራ ህዝቦችም በምንም አይነት መልኩ ወደ ግጭት የሚያስገቧቸው ምክንያቶች የሉም ያሉት ኦሃድ ቤንያሚን ሰላማዊ ንግግር ከተደረገ ለሁለቱ ሀገራት በበቂ ሁኔታ ተፈጥሮ እየለገሰቻቸው ስጦታዎች አሏቸው ሲሉም ነው የተናገሩት ምንም እኮ ምክንያት የለም የሚያጣላ ጣና እኮ ለኢትዮጵያ ተፈጥሮ የሰጣት ነገር ነው ማንም ሰው ሊወስድባት ይችላል ቀይ ባህር ደግሞ እኛ የመረጥነው አይደለም ባማ በተፈጥሮ የተሰጠን እኛ ብቻ አሁን የምናደርገው ከሁሉም ሰዎች ጋር ሆነን የምንጠቀምበት ነው የሌለህን ትሰጠኛለህ ያንልኝ ትሰጥሃለሁ ፖርት የለህም በፖርት ትጠቀማል እኔ ደግሞ አንዳንድ ነገሮች ስፈልግ ምናልባት ኤሌክትሪሲቲ ይሁን ወይ ምናምን ካንተ ወስዳለሁ ሌላ ምንድን ነው የሚፈልገው ይሰው ከዚህ በላይ ምንድን ነው መነጋገር የሚፈልገው ለሱ ብቻ ህግ ይውጣለት By the way, ብዙ ሰርቷል ብራዘር ኦሃድ ቤንያሚን በደንብ አድርጎ ብዙ ነገር ሰርቷል ጠፍቷል ከቪዲዮ አሁን ኦፍ ኮርስ ከሚዲያው ምክንያቱም እንደዚህ አይነት ሰዎች ሰርቫይቭ ማድረግ አይችሉም በዚህ ሰውዬ አድሚኒስትሬሽን እነ ተሾመ ጋር የሚራገጥ እንደነሱ ወደደቦች እንደነደሳለኝ ካልሆነ እንዲህ በፍጹም ሰርቫይቭ ማድረግ አይችልም ግን አሁንም ተመልሶ ምክር እየሰጠ ነው የሚሰማ ግን አይመስለኝም ስለዚህ በዚህ አጋጣሚ በጣም አመሰግናለሁ my brother ኦሃድ ቤንያሚን ለኤርትራ ብሎ አይደለም ለሁላችን ብሎ ነው ሁላችንም ነው የምንጠፋው ዓለም አቀፍ ተቋማት እስካሁን በሁለቱ ሀገራት መካከል እየተደረጉ ላሉ የቃላት ልውውጦች ለምን ዝምታን እንደመረጡ ባይገባቸው ነገር ግን ይህ ሊቆም የሚገባውና በአስቸኳይ እርምጃ ሊወሰድ የሚገባው ጉዳይም ነው ብለዋል ምንም አይነት መልኩ በጦርነት ሊመለሱ የሚችሉ ጥያቄዎች የሉም ያሉት ኦሃድ ቤንያሚን በሰላማዊ ንግግርና በውይይት ግን በርካታ ችግሮች ሊፈቱ እንደሚችሉም ጠቁመዋል ህንድና ፓኪስታን ተዋጓለና አሁን በቅርቡ አሁን ደግሞ ቁጭ አሉ ዩክሬንና ራሽያ ተዋጉ ሁሉ ስንት ሰው ጠፋ አሁን ደግሞ ለመነጋገር ነው ይላቸዋል ኤኒ ዲፍረንስ በፖለቲክስ የፖለቲካል ዲፍረንስ ቁጭ ብሎ ነው መጨረሻ ላይ የሚሰራው አይደለ በጉልበት የሚሰራ የለም በጉልበት የሰው መሬት ወስደ የኔ ነው ማለት ደግሞ አችልም እዛው እስካለ ድረስ ጦርነት ለዘላለም ይሆናል ማለት ነው ስለዚህ ትክክል ነው ምንም የሚያጣላ ነገር የለም ለነገር ነው በነገር እሱ የተሸወደው ያካርዱ የቀለጠበት ነው በእንደዛ አማሮችን ለማነቃነቅ ብሎ ሙከራ ፈለሽ አልሰራም ግን ከዛ መመለስ አልቻለም ቢካውዝ ብቃትና ትህትናና ችሎታ ስለሌለው ብቻ ነው ምንም ያዋጋን ነገር የለም ሰው ኦሃድ ቤንያሚን የሁለቱን ሀገራት ብቻ ሳይሆን በተመሳሳይ በዓለም አቀፍ ደረጃም በተባበሩት መንግስታት ድርጅት ተቋማት የጦርነት አላስፈላጊነትን የሚረዱ ሀገራትና ዲፕሎማቶች ዝምታቸውን ቢሰብሩ ኖሮ ሊቀሩ የሚችሉ ጦርነቶችን በዚሁ ጽሁፋቸው ላይ በዝርዝር አስቀምጠዋል እኮ ባድመን ጦርነት ላይ ሁሉንም እኮ መጨረሻ ቁጭ ብለህ ነው ሰልፉ ታርገው ሀቁ ደግሞ እዛ ነው የሚቆየው የኔ ነው ባድመን ምናምን ብትል ምን ብትል ሀቁ እዛ ነው የሚቆየው ፍርጃ ላይ ስትመጣ ይታዘዛል ታዘዘ መሄድ አለብህ እዚህ ጋር ፕሮብለሙ ግን የትግራዊ ነገር እንደምታውቁት ማድረግ የማይችለውን እና የማይፈልገውን ነገር የምዕራብ ትግራይ አመጣላችኋለሁ ብሎ ፕሮሚስ ያደርገው አምጣት አሁን ፈርመሃል አምጣት እሱ ግን እነሱን ሁሉ ዞር ለማድረግ ነው የሚፈልገው ያለው ያፈረሰው ግን ያንን አግሪመንት ራሱ ነው እንደምንም ብሎ ትግራዮቹን ቲፒኤልኤፍ ኒውትራላይዝ ማድረግ ይፈልጋል እነሱ ግን በህግ መስራት አለብህ ፕሮሚስ ያደረከውን አምጣው ይሄ ነው ጥላቸው
በየሸወርክ ለአንድ ቀን ብቻ እየሰራ ሊሆን አይችልም። ስለዚህ የሚያዋጋ ምንም ነገር የለም። ሰዎች ምንም ነው እዚህ ጋር ራሱ የፈጠረው ስንት አይነት ፕሮብለም ሁሉንም ፕሮብለም የፈጠራቸው ራሱ ነው እንጂ ከአማሮች ጋር ምን ያጣል? ትግራይ እኮ አልቆበት ነበር አይደለም? ባይናው እኮ አሪፍ ትግሬዎች እኮ መጥቶ ስልጣን ወስደው ነበር። እሱም ከአማሮች ጋር ተስማምቶ ከኛም ጋር ተስማምቶ በሰላም ቆይቶ ነበር። ግን በጣም ይቆጨዋል። የሰራው ሚስቴክ በጣም ከባድ ስለሆነ መመለስ አልቻለም፣ የማይመለስ ስለሆነ። ስለዚህ አንድ ነገር ብቻ ነው የሚደረገው እዚህ ጋር ሰዎች መጥረግ ነው ሰውየው። ለሱ ብሎ የሚሞት ሰው የለም እኮ ነው የምላቸው ያለው። የተወዳችሁ የቻናላችን ቤተሰቦች አብራችሁን ስላላችሁ ከልብ እናመሰግናለን። መረጃዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አንዳንዴ ጮክ ብዬ የምናገረው ማይክሮፎን ስለሌለ ነው። ኮምፒውተሩ ማይክሮፎን ነው የምጠቀመው፣ ደግሞ ራቅ ብዬ ስላለው ነው ጮክ ብዬ የምናገረውና ቅርታ አድርጉልኝ። በቅርቡ በገበያ ላይ ይውላል የተባለውንና በፕሬዝዳንት ኢሳያስ አፈወርቂ ላይ አተኩሮ የተጻፈውን ማይ ስትራግል ፎር ኤርትራ ኤንድ አፍሪካ የተሰኘ መጽሐፍ ወደ አማርኛ ቋንቋ ለመተርጎም ዝግጅት እየተደረገ መሆኑ ተገልጿል። ይኸው መጽሐፍ ለበርካታ አፍሪካውያን ወጣቶችና እንዲሁም የአፍሪካ ቀንድን እውነታ ለመረዳት ለሚሹ ሁሉ ጠቃሚ እንደሚሆንም ተገልጿል። ከኤርትራ የውጭ ማስታወቂያ ሚኒስትር ጋር ቆይታ ያደረጉት ኢትዮጵያዊ ምሁር መሐመድ ሐሰን መጽሐፉ በርካታ ጉዳዮችን በውስጡ የያዘ እንደሆነ በማስታወስ ይህ ደግሞ ለበርካታ የአፍሪካ ሀገራት ትምህርት ሊሆን የሚችል በመሆኑ በተለያዩ ቋንቋዎች ሊተረጎም ይገባልም ብለዋል። ለወቅቱ በአሁኑ ሰዓት በሁለት ቋንቋዎች የተዘጋጀ እንደሆነ የተገለጸው ይኸው ማይ ስትራግል ፎር ኤርትራ ኤንድ አፍሪካ የተሰኘው መጽሐፍ በአረብኛ፣ በትግርኛና በሌሎች ቋንቋዎች ሊተረጎም እንደሚችልም ጠቁመዋል። ፕሮፌሰር መሐመድ ሐሰን ወደ ኤርትራ ያቀኑት ለመጀመሪያ ጊዜ በፈረንጆች የቀን አቆጣጠር በ2010 እንደሆነ አስታውሰው ያን ጊዜ እርሳቸው በሩቅ የሚያውቋት ኤርትራና ቀርበው ያወቋት ኤርትራ የተለያዩ መልኮችን እንዳሏቸው እንደሚያስታውሱም ገልጸዋል። ፕሮፌሰር መሐመድ ሐሰን ፕሬዝዳንት ኢሳያስ አፈወርቂን ቃለመጠይቅ የማድረግ እድልም አጋጥሞኛል። በዚያን ወቅትም ፕሬዝዳንቱን በርቀት ያየኋቸውና በቅርበት ሀሳባቸውን ስረዳ ባለ ብዙ ሀሳብ ያላቸው መሪ መሆናቸውን ተረድቻለሁም ብለዋል። ማይክል ኮለን ከተባል ይኸውም ረዘም ያለ ቆይታቸው ማይ ስትራግል ፎር ኤርትራ ኤንድ አፍሪካ በሚል ርዕስ ከሳምንት በኋላ ለገበያ የሚውል መጽሐፍ እንደወጣውም ተገልጿል። ይኸው መጽሐፍ 15 የእንግሊዝ ፓውንድ የተመደበለት ሲሆን በተመሳሳይ መልኩ በተለያዩ ቋንቋዎች ተተርጉሞም ለገበያ ላይ ይውላል ተብሏል። ፕሮፌሰር መሐመድ ሐሰን በግላቸው ይህንኑ መጽሐፍ ወደ አማርኛ ቋንቋ የመመለስና ለአማርኛ ቋንቋ አንባቢዎች የማበርከት ፍላጎት እንዳላቸውም ተናግረዋል። የዛሬው ሰዎቹ እዚህ ጋር በቃ በጣም አመሰግናለሁ። በጣም ከባድ ምሁር ነው መሐመድ ሐሰን። ማብራዘር በጣም ደስ የሚል ኢትዮጵያዊ ነው። ፋኖ ነኝ ይላል። ኦፍኮርስ ኦሮሚያ ሶማሌ ኦሪጂን ሆኖ ፋኖ ነኝ ይላል። ቢኮዝ የፋኖ ስትራግል ዩኒቨርሳል ስትራግል ለህዝብ የሚታገል ስትራግል ስለሆነ ፋኖ ነኝ። በማይንድ ፋኖ ነኝ። የአማራ ህዝብ ነፃነት በደንብ ደግፋለሁ። የኦሮሞ በደንብ ደግፋለሁ። አሁን ግን ተጠናክሮ በትብብር ሊድ እያደረገ ያለው ፋኖ ነው ብዬ አምናለሁ። የትግራይን ህዝብ ስትራግል እደግፋለሁ። የሁላችሁ ሰላም እደግፋለሁ። ስለዚህ እነዚህ ሁለት ሰላማውያን ኢትዮጵያውያንን በጣም አመሰግናለሁ። ነግረውታል እምቢ ያለ ነው ሰውየው። መጨረሻው ምን እንደሚሆን አላውቅም። የኤርትራው ፕሬዚደንት መጽሐፍ ግን ዩኒቨርሳል መጽሐፍ እንደሚሆን የታወቀ ነው። ብዙ ሰው ማንበብ ይፈልጋል። ማዕት አፍሪካኖች ማንበብ ይፈልጋል። እንደ ድሮ በሳንክሽን በቴሮሪዝም ምናምን እያደረክ የምታደርገው ነገር አይደለም። ኤክስፒሪየንሱ ከዛ መማር የሚፈልጉ ስፔሻሊ ዌስት አፍሪካንስ፣ ሳውት አፍሪካንስ፣ አፍሪካ በጠቅላላ እኔ የማገኛቸው አንዳንድ የሚጠይቁኝ የሚነግሩኝ ሰዎች አሉ። ሰዎች ምንድን ነው ይህ ሰውዬ እንደነ ማንዴላ ነው። ኢን ቪው ኦፍ ዘ ኤሪትሪያን ስትራግል ኢን ቪው ኦፍ ዘ አፍሪካን ስትራግል ለነጭ እምቢ ያለ ሰውዬ በፍጹም አልፈልግም ብሎ ከመሬት ተነስቶ በኢንዲፐንደንስ የሚያምን በኒዮ ኮሎናሊዝም ማምን ሰውዬ ነው።
ስለዚህ መጽሐፉ ሲመጣ በደንብ እናነበዋለን፣ በየተራ ደግሞ እንተነትነዋለን። በዚህ አጋጣሚ ሁሉም አፍሪካንስ ሁሉም ዓለም እንኳን ደስ አላችሁ፣ መጽሐፍ አሪፍ ስለሆነ እና በዚህ ላይ ያያችኋለሁ። እንግዲህ ወደ አማርኛ ስተረጎም በእናታቸው አንቡት። ኢሳያስ እንዲህ ነው እንዲህ ቱሻዊክ ሪል ፐርሶናሊቲው የእሱ አውትሉክ ከእሱ ከመጽሐፉ ማግኘት ትችላላችሁ ብዬ ነው ማምነው። እግዚአብሔር እንኳን ለዚህ አበቃን። ሰውየው መቼ ነው የሚጽፈው የሚባል አስተሳሰብ ነበረኝ። የ60 ዓመት ኤክስፒሪየንስ ነው። የ60 ዓመት ኤክስፒሪየንስ ነው ሰውዬው። ሶሪ አትሊስት የ50 ዓመት ኤክስፒሪየንስ ነው ኢን ዘ ስትራግል። እንደ ብቹ መጥቶ ዝም ብሎ ታሪክ ሳትታገል በሽጣራ መጥተህ ዓለም ገዛለሁ የሚባል ነገር የለም። ያ ኦፖርቹኒቲ አመለጠ። እሱ አሪፍ ቢሆን ኖሮ አፍሪካ የት ትደርስ ነበር? ሽልማትም ተሰጥቶት ነበር። ግን ሁሉም ቀደሙት በሙሉ ዌስት አፍሪካ ውስጥ ያሉት ከሱ ያነሱ ፕሬዚደንቶች ቀደሙት። እነሱ ናቸው ኢሳያስን የሚያዩት። እነሱ ናቸው የአፍሪካ ዲግኒቲ፣ የስትራግል ኮዝ፣ የፍሪደም ኮዝ የሚማሩት ከኢሳያስ አፈወርቂ ሰዎች። ናን ፐርሰናል ሂር አም ቶኪንግ አባውት ዘ ሪል ቲንግ። መጽሐፌ ውስጥ እኔ ስለሱ የጻፍኩት መጥፎ ነገር አለ፣ ጥሩ ነገርም አለ። ባላንስ ሆኜ ነው የማየው። ይሄ ግን ያኔ ነው፣ ይሄ ያኔ ነው። አሁን ደግሞ ባለኝ ሜንታሊቲ ሳየው በጣም በተቻለ መጠን የተፈለገውን ነገር ለአፍሪካኖችና ለኤሪትሪያኖች አርጎ መጨረሻ መጽሐፉ ራሱ ኮንክሉዥን ኦፍ ሂዝ ፖለቲካል ካሪየር መስሎ ይሰማኛል። በጣም ደስ ይላል ሰዎች። ስለዚህ መጽሐፉን አንቤ እዚህ መጥቼ የሚመስለኝን እናገራለሁ። አሴም ታም ለእናንተም በአማርኛ መጽሐፍ የተጻፈ ነው። የዘን ኤክስፒሪየንስ ኦኬ። የኔ መንፈሳዊ ግንኙነት ከእናንተ ጋር በአማርኛ ምጽፈውም ለእናንተ ነው። የትግርኛው ይታተማል በቅርቡ፣ ከዛ የአማርኛው ይቀጥላል። ሰዎቹ መጨረሻ የእንግሊዝኛ ጽሁፌን አድርጌ ሰናበታለሁ ከዚህ ዓለም ውስጥ በፍቅር እና አንድ ሰው እንዳይሞትብን እንጠንቀቅ። አንድ ሰው እንዳይሞትብን። እነሱ ግን የሚማሩ አይመስለኝም። ድል ለኢትዮጵያኖች፣ ድል ለኤሪትሪያኖች፣ ድል ለአፍሪካኖች፣ ድል ለሰላማዊ ሰው በዓለም ውስጥ ላለ ሰው በጠቅላላ ለተጨቆነ ሰው። ኢትዮጵያንስ ዊል ዊን። ካሁን በኋላ እንዳንሳሳት ግን ረጋ ብለን እንየው ነው የምላችሁና ከፈለጋችሁ ላይክ አድርጉ፣ ካልፈለጋችሁ ደግሞ ኢንጆይ አድርጋችሁ አባታችሁ ወንድማችሁ ዘንድ ኤክስፔሪየንስ ግን ከእናንተ Thank you.